መጀመሪያ ማንም ሰው መጥቶ ኮሜንት ሲያደርግ ተቋማችሁ ተዘግቶ ቪዛ እንዳይወጣላችሁ ተደርጎ ነው እንደሚደረገው። ስለዚህ ዞሮ ዞሮ ለእንደዚህ አይነት ነገር ማንኛውም ሰው ተጎድቻለሁ ወይ ደግሞ እንዲሆኛለሁ ብሎ ሲጠይቃችሁ አሁን እዚህ ይሄኛው የዚች ልጅ የነበረው ሰውዬ እንደሰማነው በቀደም እንዳየሽው አዚዛ ባሏ መጥቶ ነበረ እና ምንድነው ባሏ በተደጋጋሚ ሄዶ አስረድቶት ነበረ። ወንድምየው እንግዲህ ሌላ ወንድም አለው አሜሪካን ሀገር ወንድም አለው እና እሱ ልክ እንደ እንትን አድርጎለት እንደ ስራ አድርጎለት ከፍቶለት ነው። ምንም ሂንትም የለውም። በቃ ይሄ የማውራት ዲሲፕሊን ምን ሊመጣብኝ ይችላል በዚህ ያህል አክሰስ ተደርጎ ይዘጋብኛል የሚለውም የለውም። ምክንያቱም ኦልሬዲ እሱ ያቺን ኮሚሽኑ ወይ ምናምን የሆነች ነገሩ እንዳታመልጠው ነው ፎከሲንግ የነበረው። በዚህ ደረጃ አሁን ሰዎች ተረባርበው ለሌሎቻችሁም ትምህርት ይሆናችሁ በሁለት መንገድ ነው። ለአንድ ለኤጀንሲው፣ ሁለተኛ ደግሞ ማንኛውም ሰው እንዲህ አይነት ችግሮች ሲደርስ በምችሉት አቅም እኔ ችግር የለም መደወልም ምንም አያስፈልጋችሁም። ዋትሳፕ ላይ እዚህ ባዮ ላይ ያለ 2200 ሰው ይታየኛል። እዚህ ላይ ፎሎ አድርጉና እዛው ላይ ባዮ ላይ ዋትሳፕ ቁጥር ያለ በእንደዚህ አይነት ጉዳይ በሆነ ብቻ በሌላ ጉዳይ ሳይሆን ስለዚህ ጉዳይ እንደዚህ የገጠማቸው ምናምን እዛ ላይ ድሮፕ አድርጉልን ከኤጀንሲ ጉዳይ ጋር የተገናኘ። ስለዚህ ይህንን ቀጥታ እዚህ ላለው ተቋም አድርጋለሁ። አውቶማቲክሊ ይህን ነገር ስትልኩ ፓስፖርታቸውን ምናምናቸውን ይሄ ነገር የተሟላ ችግር ብቻ ቪዲዮ እንዲህ ውስጥ ነኝ ያለሁት ብቻ ሳይሆን ልክ አሁን እንደዚህኛዋ እህታችን አሁን የመጨረሻው ታስታውሽ ከሆነ እዛ ሁሉ ነገር ከጨረስን በኋላ ሎኬሽን ተባለ። ለሎኬሽን እንግዲህ የወሰድነውን ጊዜ ምክንያቱም ወዲያው ነገሩን ከተያዘ በኋላ ቀጥታ ኤምባሲው እዛ ቦታ ላይ ሄዶ መጠየቅ መቻል ነበረበት እና ያንን ስለነበረ በዛ አይነት መንገድ ተደርጎ ወደ ሎኬሽን ላይ ተልኮላት ሰዎቹ ወዲያው ሊያወጣ ይችላል። ከዛም በኋላ እንግዲህ የነበረው ኤጀንሲው እዛም ያለው ኤጀንሲው እንዲዘጋ ሆኗል። ቅድም እህቴ እሙ እንደተናገረችውም ኤምባሲ ምንድነው እዚህ ኢትዮጵያ ያለውም ኦልሬዲ ቪዛ እንዳይወጣላቸው ተደርጓል። ስለዚህ አሁን ቅድም ያልሽው ደማመም ያለበት እሱ ላይ ኦልሬዲ ደርሰውበታል። ስለዚህ ኢቨን ከዛ በኋላ እንኳን ክርክር ካላቸው ተይዞ ነው ማለት ከተዘጋ በኋላ ቪዛ እንዳይወጣላቸው ከተዘጋ በኋላ ነው። ስለዚህ እንደዚህ አይነት እንትን ውስጥ ከሆነ ስምምነት ውስጥ ከሆነ ካለ አንድ ሰው እንዲሆኛለሁ ብሎ ካለ አንድ ሰው እንዲህ አይነት ችግር ደርሶብኛል ካለ ለምንድን ነው ወዲያው ምላሽ ማሰጡት? ስለዚህ አሁን ከዚህ በኋላ አዚዛም ሌሎቻችሁም እንደገናም አሱም እንዲህ አይነት ችግሮች በምስሙጭ ሰዓት ዋትሳፕ ላኩልኝ ብትፈልጉ ለሁለታችሁም እዚህ ላይ ያሉትን ለሌሎች ሰዎች ስልኩን የምትልኩበትም ድንገት ለሌት ቢሆን እንኳን ያው እንትን ብቻ መላክ ነው። በተረፈ ደግሞ ሁላችሁም አሁን ወደ ውጭ ልትሄዱም የተዘጋጃችሁ የሄዳችሁም ካላችሁ እዚህ የሰራተኛና ክህሎት የሚሰጣችሁ ሞባይል አለ። ችግር ሲደርስባችሁ እንድትነቁ። አሁን እሱን ምን እያሉ ነው የሚነግሯችሁ? መንግስት ሊቆጣጠራችሁ የቱ ጋር እንደሆናችሁ እንደዚህ እያሉ የሚነግሯችሁ ነው። ውሸት ነው። በቃ ምንም ስልኩ ችግር ሲደርስባችሁ ያችን ነቅታችሁ በቃ ማንም ሰው እንዲደርስላችሁ የማድረግ ሂደት ነው እና ኤጀንሲዎች ብዙ ጊዜ ይቀበሏቸው። ያንን በፍጹም አትጥፉ። ለመሄድ የተዘጋጃችሁ እጃችሁ ላይ አድርጉ። በማንኛውም ሰዓት ሰው ቤት ገብታችሁ ምን ብሎ ነው መንግስት የሚቆጣጠራችሁ? እና ይህንን ነገር አውቃችሁ አስቡበት። እጃችሁ ላይ ያንን ስልክ አድርጉ። በተን እንደዚህ ብሎ ትሬኒንግ የተሰጣችሁን ነገር በተግባር አድርጉ። በተረፈ ግን ሌላ ችግር ሲደርስባችሁ ማናችሁም እዚያም 2500 ሰው ይታየኛል ፎሎ አድርጉኝ። እዛ ውስጥ ባዮ ላይ ያለ ባዮ ላይ ስልክ አድርጉ። ወደዛ መተናለች አታንገነዘው ምልክ ታምጡ የአዚዛም የድሮዋ ነው ያለች ሙኒት እንግዲህ ብዙ ጊዜ ሁሉ ፉል ታይም ለእንደዚህ አይነት ነገር ነው የምትታደለው ነው ይችላል። ከዚህ በኋላ ካለፉት 4 ቀናትም ከዚህ በፊትም እንደተሱ ስትሪክትሊ በጣም ትልቅ መንገድ ነው የሚሰሩት። አንድ ቀን ፈቃደኛ ከሆነ ጋብዘናቸው እዚሁ ላይ ፕሮግራም ይዛችሁለት አዚዛ ሙኒትም ሌሎቻችሁ በተለይ አረብ ሀገር ላይ የምትሰሩ ሰዎች ተሰባስባችሁ እንትን አድርጉ። ይሄ ምንድን ነው መግለጫ መጥተው እንዴት እንደሚሰሩላችሁ ይነግሯቸዋል። በተረፈው ዞሮ ዋናው ትልቁ ምንድነው ይሄ መንግስት እዚህ ስትወጡ የሚሰጧችሁን ስልክ ያለመጣል ትልቁ ነገር ነው። በተረፈ ግን ዛሬ በነበረው ነገር አዚዛ ኢትዮጵያ ኤምባሲም ሪያድ የሚገኘው ኢትዮጵያ ኤምባሲም በጣም ተባባሪ ነበረ። ሌላውም ነገር እንትን ነበረ። እንግዲህ ይሄን ይመስላል በኔ በኩል። በጣም ነው የምናመሰግነው ወንድም ካሊድ ጀዛክላሁ ካይረን። እሺ ቁጥርህን እንወስዳለን። በነገራችን ላይ ስንጫነው አይከፍትም ቁጥርህን ለመውሰድ እኔ ራሴ ቁጥር ስለሌለኝ ማለት ነው። መስተካከል ያለበት ነገር ካለ ወይ ከኛ ነው ችግሩ። ለምን ታስፈልገናለህ? ነገ ጧትም ሌሎች ሰዎች ይመጣሉ። በጣም በእርግጠኝነት እኛ ጋር ሁሉ ጊዜ እኔ ከመሐመድ ወስዳለሁ፣ ችግር የለም። ሌሎቹ ቁጥርህን እንዳገኙ ብዬ ነው እንጂ እኔ ከመሐመድ ወስዳለሁ። ወይ ደግሞ ራሱ ተጽፏል እኮ 0976757575 ነው። በቀጥታ ሳይሆን በዋትሳፕ ወይ በኢሞ መልዕክት አስቀምጡ። መደወል ሳይሆን መልዕክት አስቀምጡ። በጣም ኢምፖርታንት ከሆነ እንደዚሁ እዛ ላይ እንትን አድርጉ። ኦኬ ማሪ እንግዲህ ሁላችሁም ወንድማችን እናመሰግናለን። አሁን ደግሞ ሌላ ችግር ሬሳው ከገባ በኋላ እንዳይቀበር እንድታደርጉልን እንፈልጋለን። ሬሳው የልጅቱ ሬሳ ኢትዮጵያ ከደረሰ በኋላ በእግዚአብሔር ሆንባችሁ ሳትመረመር ሬሳውን ቤተሰብም እንዳይቀበር እንዳትቀበር ለሁሉም ሰው ፍትህ ይሆናል። አንድ ነገር ብቻ ብዬ ልውጣ ነው። እሺ አዚዛ ምን አልክ ወንድም ካለ ራሱ አውሪ። ያው የሌላም ቤተሰቦችም መጥተዋል፣ እዚሁ ናቸው ያሉት። አልሐምዱሊላህ ያው የፓስፖርት ፕሮሰሳቸውን እያደረጉ ነው እነሱም ጉዳይ እናወራለን። እኔ አጠቃላይ ነገር ነው ተናግሬ መውጣት የምፈልገው። ዛሬ የሚያደረጋችሁት ነገር እኔ በአጋጣሚ ትናንትና እህቴ ሉላ ጋር ገብቼ ያስተላለፍኩት መልእክት ነበረ። ለኤጀንሲዎች ፍቃድ ለሰጡት ሰዎች ያስተላለፍኩት መልእክት ነበር ትናንት ማለት ነው። ምክንያቱም ኤጀንሲ ፍቃድ ወስዶ ሲሰራ ሪስፖንሲቢሊቲውን ወስዶ ነው። አረብ ሀገር ላይም ሌላ ኤጀንሲ ሲያስተላልፉ ላስተላለፉለት ኤጀንሲ ስለዛች እህት አንድ እህት የሚጠየቀው እሱ ስለሆነ ማለት ነው። ጠቅለል አድርጎ ለመናገር ምንድን ነው ቅድም እህታችን እየተናገረች ነበረች፣ ሙኒት ከስር ያለችው ማለት ነው። እና ደግሞ ሙዬም እየተናገሩ ነበረ። አንድን ስራ አንድ ቦታ ላይ አንድ ሰው ሲሰራ ስለዛ ቦታ ላይ ስላለው ነገር የሚያውቀው እዛ ቦታ ላይ ያለ ሰው። አረባ ቤት ውስጥ የምትሰራ አንዲት እህት ችግር አለብኝ ብላ በምትጣራበት ሰዓት የሚደርስላት ማን ነው? እዛው ቦታ ላይ ያለው ሰው ነው የሚደርስላት። አንድ ሁለት፣ ማንም ሰው አሁን ከዚህ ጋር ተነስታ አዚዛ ሄጄ እነሱ አረቦቹ ቤት ላንኳኳ ብትል ማንም የሚሰማት የለም። ፖሊስ ቢመጣ አዚዛ ነው የሚይዛት። ምክንያቱም ያችን ልጅ ያስገባት ሰው ነው እዛ ቦታ ላይ ሄዶ መጠየቅ የሚችለው።
አንድ ሰው ደግሞ ከኤምባሲ የሚሆን ከመንግስት እውቅና ያልተሰጠው ሰው ሄዶ መጠየቅ አይችልም። ያችን ልጅ ድረሱልኝ ብላ ቪዲዮ ላከች። አሁን ያልሽው ቪዲዮ አለ እጅሽ ላይ ከንፈሯ ተሰንጥቆ ነው ያለው። ተመታለች፣ ድረሱልኝ አለች። ብትሄጂ አንቺ ነሽ የምትታሰሪ፣ ምክንያቱም አንቺ አይደለሽም ያስቀጠርሻት እዛ። ስለዚህ ይችን ልጅ ያስገባት ማን ነው? ኤጀንሲ ነው ያስገባት። ያስገባት ኤጀንሲ ነው ሊደርስላት የሚችለው። ኤጀንሲው ደግሞ ኮንታክት በሚደረግበት ጊዜ ቆይ 3 ወር ድረስ ተቀመጪ ነው የሚላት አይደለ? በዛ ሰዓት ላይ እህታችን ትሞታለች ወይ የሆነ ነገር ትሆናለች። ስለዚህ የመጀመሪያው አትኩሮቱ ምንድን ነው? ኤጀንሲዎች በሚደወልላቸው ሰዓት ኢሚዲየትሊ ሪአክት ሊያደርጉ ይገባል። ማድረግ ካልቻሉ ደግሞ ስለ አገሩ የሚያውቋሉ። ያ አሁን ሙኒት ሙዬ ስላለው ሲቹዌሽን ያውቃሉ። እነዚህ እህቶች ደግሞ ለመንቀሳቀስ ፓወር የላቸውም። ፓወር ያለው አካል ገንዘቡን ፈልጎ ቁጭ ይላል። 3 ወር ጠብቂ፣ 3 ወር ጠብቂ። 3 ወር በምትጠብቅበት ሰዓት ወይ ልትታመም ትችላለች፣ ወይ አካለ ጎደሎ ትሆናለች። የሆነ ቦታ ላይ ይመቷትና የሆነ ነገሯ ይበላሻል። ተበላሽታ ቀረች ማለት ነው። በ3 ወር ውስጥ ልታብድም ትችላለች። አላህ ይጠብቃቸውና ኦኬ። ስለዚህ ኤጀንሲ ያንን መስራት ካልቻለ ይሄ በጣም ማለት ይሉሽ የዛሬ ብቻ አንድ ሰው ላይ የሚሰራ ስራ አይደለም። አልሐምዱሊላህ ዛሬ እህታችን ተረፈች። በዚህ መልኩ ያሉ ግን ብዙ እህቶቻችን አሉ እዚህ ስቃይ ላይ ያሉ። ስለዚህ ይሄ በደንብ ታይቶ አሁን ዛሬ ተዘጋ ኤጀንሲው አልሐምዱሊላህ ረብል ዓለሚን። ምክንያቱም እነሱ ገንዘባቸውን ብቻ ነው የሚያስቡት። ይወስዷቸዋል፣ ያስገቧቸዋል። አርፈሽ ተቀመጪ 3 ወር። እዛ ሀገር የመጣ ሰው ደግሞ ሊሰራ ነው የመጣው። ሊሰራ የመጣ ሰው ደግሞ አዚዛ ወላሂ ችግር ከሌለበት አውጡኝ ከዚህ ቤት ብሎ አይልም። ምክንያቱም ገንዘቡን ስለሆነ የሚያስቡት የባሰ ነገር ካልገጠማቸው። እንግዲህ አሁን እህታችን የተናገረችው ምንድን ነው? ግድግዳው ላይ አስዋት ሲመታት አይታ ነው አይደለም ኮምፕሌን ያደረገች ደውላ ጀርባዋ ማለት ነው። እንግዲህ አሁን የተናገርሽው ላይ ማለት ነው እየተመታች ማለት ነው። እንግዲህ በዚህ ሰዓት እየተመታች የሌላ ሰው አይቶ ኮምፕሌን ያደረገ ኦኬ። ኤጀንሲዎች ግን ዝም አሏት ይችል ልጅ። ይሄ በጣም የሚያመው በጣም እውነት ይሄ ነው እየተፈጠረ ያለው እኛ ጋር ተስተካክሎ ይኸውልሽ አዚዛ የአንድ ቀን የሁለት ቀን ስራ ሳይሆን እዛ አገር ላይ ያሉ ስለ ሁኔታው የሚያውቁት እህቶች ተሰባስበው በትክክል አሁን ኃላፊነት ላይ እየተቀመጡ አሉ ኢትዮጵያ ላይ ማለት ነው። ይኸውልሽ በዚህ ጊዜ ላይ ማለት ነው ኤቭሪቲንግ ሀቅ ከሆነ እውነት ከሆነ ለህዝብ እየተሰራ እስካለ ድረስ ሪአክት ያደርጋሉ። ኦኬ ዛሬ ሪያድም ኤምባሲ ይሄንን ነገር ያደረገው ለምንድን ነው? የተቀመጠው እዛ ለህዝብ ነው። እሷ ይቺን ልጅ አሁን እንግዲህ ሎኬሽኗን እንኳን ለማግኘት ምን ያህል የተቸገራችሁት። ኤጀንሲ ግን ይሄንን ሪአክት ቢያደርግስ ስለ እያንዳንዱ ነገር ኢንፎርሜሽን ቢኖረው ሄዶ ያወጣት ነበር። ይቺ ልጅ በጣም አሳዛኝና በጣም አበሳጭ ነገር ነው ወላሂ ወቢላሂ ከሪም። የአንድን ሰው ህይወት የእንስሳ ህይወት ቫሊዩ አለው በዚህ ሰዓት ከአገሯ የወጣችሁ ልትሰራ ነው። ስለዚህ እዚህ ላይ በደንብ ታይቶ እህቶች በተለይ ያላችሁ እዚህ ላይ በደንብ ተነጋግራችሁበት ጥሪ መደረግ ላለበት አካል ጥሪ ይደረጋል። ጥሪ ሲደረግ ደግሞ ሪአክት እንደሚያደርጉ በእርግጠኝነት እውነተኛ ብቻ ይሁን ያ ነገር ገብቶሻል አይደለም አዚዛ? አረቢያ ውስጥ የሚፈጠረው ትክክለኛ ነገር ነው፣ ውሸት የሌለው ማስመሰል የሌለው ትክክለኛ። ከተገደሉ ተገድለዋል፣ ከተደፈሩ ተደፍረዋል፣ ከተደበደቡ ተደብድበዋል። ይሄ ትክክል ያሳየሽ ልጅ አሁን በፎቶ ያሳየሽ ልጅ ወጣለች አልወጣችም? ማን እንዳመጣት ኤጀንሲዋን አላወቃችሁ? ፓስፖርት አለ። ኤጀንሲውን ለማወቅ ፓስፖርት እስካለ ድረስ ፕሪንት መሳብ ነው፣ ያስታውቃል። ለማወቅ ሲስተሙ ቀላል ነው። እኛ ራሳችን ራሱ አዲስ አበባ ሂዳ ምርመራ ከተመረመረችበት ኤጀንሲውን ቁጥር ማውጣት እንችላለን። እኔ ትናንትና ልጅቱ የሰጠችን ቁጥር አልሰራ ብሎ ሲል የሆነ አፕሊኬሽን አለ፣ በዛ ገብተን ነው ስትመረመር የኤጀንሲ ቁጥር ስለሚመዘገብ ያንን ቁጥር ያወጣ ነው። ግን እጎኒ ሰው ሊኖር ይገባል። ብቻሽን ምንም ማድረግ አትችይም። ብቻሽን ምንም ሶስት ወር የሚጠብቁበት ምክንያት ሆኖ ይሄን ሁላ ችግር እህቶቻችንን ለማበድ ያስበቃቸው፣ እህቶቻችን ለመደብደብ፣ እህቶቻችን አካለ ስንኩል ለማድረግ ያበቃቸው እኮ ችግር አለብኝ ድረሱልኝ ስትል ቆይ 3 ወር ጠብቂ መባሏ እኮ ነው። 3 ወሩ ለምን መሰለሽ? 3 ወሩ ገንዘቡ ከፊል ስፖንሰሩ አለ፣ የሚከፍለው ገንዘብ አለ። ያ ገንዘብ ተጠያቂ እንዳይሆኑ ነው 3 ወሩን የሚጠብቁት። ገንዘብ ብቻ ነው በቃ እንትናቸው ይሄ ነው። ለምን መሰለሽ 3 ወር ቆዩ የሚሏቸው ኤጀንሲዎች 3 ወሩ ያህል ቆዩ ቻሉ ምናምን ነው የሚሏቸው። ችግር ላይ ያሉ መቀየር ሲችል አይ ገንዘቡ ተመላሽ እንዳይሆንበት ገንዘቡ ስለሚያጓጓው ብቻ የሰው ነፍስን በገንዘብ እየቀየሩ ነው ያለው። ይሄ ነው ያለው ትልቁ ችግር። እኔ ተቡክ ላይም እንደዚህ ደውዬ አይቻለሁ። ብዙ ከሚስ ምሽት ላይም እንደዚህ አይነት ችግር አለ። እዚህ ሪያድ ላይም ሁሉም ቦታ ይሄ ነው ትልቁ ችግራቸው። ኤጀንሲ ጋር ስትደውይላቸው አይ 3 ወር እስከምትለምድ ድረስ 3 ወር ትቻል ነው የሚባለው። ያ ምንድነው ልክ ውላቸው 3 ወር ነው። 3 ወር ከሞላች ቪዛ እንትን መኖሪያ ፈቃዷ ይሰራላታል። ከዛም በኋላ በእነሱ ስር ናት። ማነው ከሳራ የሚመጣው? እነዚህ ሰዎች ደግሞ አረቦችም እኮ ገንዘብ ከፍለው ነው የሚያመጡት። ገብቶሻል? መቀየር ራሳቸውን በራሳቸው መቀየር ሲችሉ ኤጀንሲው ለውጦ ለእነሱ ማምጣት ሲችል ልጅቷ የምትችለውን ከአቅሟ በላይ የሆነ ስራ ሊኖርባት ይችላል። በሽተኛ ልትሆን ትችላለች። ከአቅሟ በላይ ህፃን ልጅ ልትሆን ትችላል። ብዙ ችግር ይደርስበት። ያን ነገር በፍጹም እሱ አንደርስታንድ አያደርግም። በቃ አንድና አንድ ከፊሏ ልክ 3 ወር ሞልቶ በእነሱ ስር ሲሆን ገንዘቡ ተመላሽ አይሆንም። እነሱም አረቦች መጠየቅ አይችሉም። በቃ 3 ወር ሞልቶታል። በእነሱ በሁለቱ ውላቸው የ3 ወር እንትን ነው እና ኤጀንሲዎች ያ ገንዘብ ያጓጓቸዋል። መመለስ አይፈልጉም። አሁን ትልቁ ችግር ያለው ኤጀንሲ ጋር ነው። ምንም እኔ አረቦች ጋር ሁላ አይደለም ኤጀንሲ ጋር እኛ የራሳችን ዜጋ ኤጀንሲዎች ላይ ነው ትልቁ። ሳውዲ አረቢያ ላይ ትልቁ ችግር ያለው ገንዘብ ስለሚያጓጓቸው ነው። ገንዘብን ነው ቅድሚያ የሚሰጡት፣ ገንዘብን ነው የሚያስበልጡት። የሰው ደም የሰው ህይወት በፍጹም ሊያሳዝናቸው ምንም አይመስላቸውም። እኔ በዳቦ ቂጣ ብቻ እየሰጡ የሚደበድቡ ባንጋሊዎች እየተደበደቡ እያዩ የኛዎቹ እያዩ ቆሞ እያየ የሚያስደበድቡ ስንቶች አሉ። በሌሎች በዛው ኤጀንሲ ውስጥ በሚሰሩ የውጭ ዜጎች ላይ እየተደፈሩ እሱ ይሄን ነገር ሲያቅ ስሙ እንዳይጠፋ ብሎ ኢትዮጵያ ያስገባት ስንት ሴት አለች። ስንት ሴት እኔ በራሴ የማውቀው ኤጀንሲ የኢትዮጵያ እዚህ የሚያመጧቸው። እኔ ጥያቄ ማለት ነው እዛውን ሳውዲ ላይ ያሉትን ኤጀንሲዎች የኛ ኢትዮጵያ ኤጀንሲ አለ ሳውዲ አሉ፣ የሚቀጠሩ አሉ። አስተርጓሚ ምናምን ተብለው ኃላፊ ወስደው ለነሱ አስተርጓሚዎች አሉ። በአማርኛ፣ በኦሮምኛ፣ በትግርኛ ሊተረጉሙ። ለነሱ የሚሰጣቸው ሰው የአዲስ አበባ ኤጀንሲ ነው። አዎ ለነሱ የሚሰጣቸው ኤጀንሲው ከዛ የሚመጡት ነሽ አዚዛ አዚዬ ትፈጭው አይደለም። እኔ ተቀጥሮ ስሰራ ስለነበረ እኔ አሁን አስተርጓሚ ሁኜ በምሰራበት ሰዓት እኔ ስሰራበት የነበረው መስሪያ ቤት ከኢትዮጵያ ኤጀንሲዎቹ ጋር እኔ ግንኙነት እንዲኖረኝ አይፈልግም።
አያገናኝንም። እሺ ሰራተኛ አስተርጓሚ ሲፈልግ በተዘዋዋሪ ከሌላ ቦታ ያመጣል እንጂ በራሱ ኤጀንሲ አያመጣም። ለምን ታወራለች? ሚስጥር ታወጣለች። ገብቶሻል? ሚስጥር ታወጣለች። ስለዚህ አሁን አዚዛዬ ከኢትዮጵያ የሚመጡት እህቶቻችንን ማለት ነው ስራ የሚያስገባቸው የኢትዮጵያ ኤጀንሲ ነው ወይስ እዛ ያለ ኤጀንሲ ነው? እዚህ ያለው ኤጀንሲ እንደዚህ አይነት ሰራተኛ እፈልጋለሁ ብሎ ኢትዮጵያ ላለው ይነግራል። ለኢትዮጵያ ላለው ይነግራል። ከቁመት እስከ መልክ እስከ ሃይማኖት ሁሉ ነገር ተሞልቶ ከዛ ያ ይልካል። ሲልክ ይሄ ደግሞ በአረቦቹ በኩል ያለውን ኃላፊነት የሚወስደው ይሄ ነው። በኢትዮጵያኖች በኩል ኃላፊነት ያለውን የሚወስደው ያ ነው። ሙኒት እኮ ኤጀንሲ ነው። እኔም ቅድም ያልኩት እሱን እኮ ነው። ስለዚህ የሚጠየቀው ማን ነው? ከኢትዮጵያ የላከው ኤጀንሲ ነው የሚጠየቀው። እህታችን ላይ በሚደርስ ነገር ማንም ተጠያቂ አይሆንም የኢትዮጵያ ኤጀንሲ በስተቀር። ማንም በመቶ ጥፋት የሚኖረው ኢትዮጵያ ኤጀንሲ ላይ ነው። ስለ ስራው አልገባቸውም፣ አልተረዱም። ሰው መሸጥ ነው እንጂ ያሉት እች ልጅ ዳ 2 ዓመት ሰርታ መታ የስራ ልምድ ኑሯት በተጨማሪ ደሞዝ ትቀጠራለች ብሎ አያስቡም። የኛዎቹ አልገባቸውም። የኛዎቹ እውቀቱ የላቸውም። ጥሩ ቢዝነስ ብቻ ሰው ይልካሉ። ከዛ ብቻ ሰው ይልካሉ። እዚህ የገባች የት እንደሆነ አታውቅም። ስትደውልም እዚህ ቁጭ በይ ትባላለች። ችግሯን ማንም የሚረዳት የለም። የሚደርስባት አንዲት መዳም አንቺ 8500 ሪያል ከፍለሽ ነው ሰራተኛ የምታመጪው። እኔ የምፈልገው ክርስቲያን ነው ካለች ክርስቲያን ነው ሊመጣላት የሚገባው። ሙስሊም ካለች ሙስሊም፣ የተማረች እንግሊዝኛ የምትችል ካለች እንግሊዝኛ የምትችል ችግር የለብኝም። እድሜ ራሱ እድሜዋ ካስቀመጠች 40 ዓመት ሴት ካለች 40 ዓመት፣ ቁመት እንዳትበልጠኝ ረጅም ሴት አልፈልግም ካለች ረጅም ሴት ማምጣት የለበትም። የኛ ይሄንን አያውቁም። እኔ የእናቴን ላም ሽጬ ነው የመጣሁት ብላ ያለቀሰች ልጅ የተመለሰች አውቃለሁ። ምን ሆና ነው የምታለቅሰው? እሷ ስታለቀስ እኔ አለቀስኩ። እኔና ትዕግስት አንድ መክተብ ውስጥ ሰርተናል። እሷ በመስመር እኔ ቀጥታውኝ ኦሮመኛ አስተርጓሚ ሆና የእናቴን ላም ሽጬ ነው የመጣሁት ብላ ስትል እኔ አለቀስኩኝ። ሳለቅስ በካሜራው ሰውዬው አየኝ። ለምንድን ነው ያለቀስሽው? ለምን ታለቅሻለሽ? ሎቹ ሲል ጋለትሊ ቤት በገራ ሀገቴ ሀገ ኡሚ ጋለትሊ ያልኩት ሲለኝ አዎ የእናቷን ላም ሽጣ ነው የመጣችው ስለው የመክተቡ ባለቤት አላህ ይጀዚ ብካይር ለኢትዮጵያ ኤጀንሲ እንዳትናገሪ ብሎ ብር ሰጣት፣ ሰደቃ ሰጣት። ማሰራት ግን አልችልም አላት። ለምን? ፈቅረ ደም አለባት። ምርመራ ራሱ በስነ ስርዓት አይመረመሩም። ፈቅረ ደም ስላለባት ስትሰራ ያዞራታል። ሴትዮቱ ሲያዞራት ብትሞትብኝ ተጠያቂ ሆናለሁ ብላ ስትመረመር ፈቅረ ደም አለባት። ያቺ ልጅ እንደዛ ብላ ሄደችውን አረሳም። ቪዲዮ ሰርቼበታለሁ የዛሬ 2 ዓመት። እትከየሊ ብዙ እህቶቻችን የሚመጡት አንደኛ ከጤና አኳያ ሰራተኛ መሆን የማይችሉ ናቸው። እኔ መሲ በአይኗ ያየችውን ነው የምነግርሽ። አርግዘው እዛው ደላላዎቹ አስረግዘዋቸው አፖርሽን አድርገው እምቢልኳቸው ልጆች ነበሩ። እትከየሊ እንግዲህ ደማቸው እየፈሰሰ ወለደች ማለት ነው። ይሄ ሁሉ ይደረጋል አዲስ አበባ ውስጥ። ማን ይስማ? መሲ ጮኸች ሞተች። እኔ ጮህ እቤት የተቀመጥኩኝ ካላት ይሄ በአይናችን ያየነው በጆሮአችን የሰማነው ነው። እንደገና ደግሞ የኩላሊት ጠጠር ያለባት ልጅ በምርመራ ይታወቃል። የቤት ሰራተኛ ሆና መምጣት አትችልም። እኔ ስንቶቹ ልጆች ነው አስመርምሬ የኩላሊት ጠጠር እንዳለባቸው ታውቆ ወደ ሀገራቸው የሄደው። ስራው አልገባቸውም። በጥቅሉ ኢትዮጵያ ውስጥ አልገባቸውም። ያኔ በግ እንደሚሸጡ ነው የሚያዩት እንጂ እች ልጅ ዳ ተጠቃሚ ትሁን እስኪ አይሉን። ብሩ ብቻ ነው። እንደገና ፎርም ሲሞላ ልጅቱን ስምሽ ማን ነው ተብላ ተጠይቃ ፎርም መሞላት ያለበት። ደላላው እኮ ነው ፎርም የሚሞላው። ስሟን ያሳስትባታል፣ ሃይማኖትን ያሳስትባታል። ይኸውልሽ መሰረትን መዲና ብሎ ይልካታል። ልጅቱ ስለ መዲና የምታውቀው ነገር የለም። ጠይብ መካ መግባት ትችላለች እች ልጅ? አትችልም። ወጭ አውጥታለች፣ ግን ወጭ አውጥታለች ለደላላ እዛ ከፍላለች። ስራው አልገባቸውም። በዚህ በኩል ያሉት እኮ የዚህ ሀገር ህግ በጣም ከባድ ነው፣ አይለቃቸውም። ይኸውልሽ አሱ ምን ሆነ መሰለሽ፣ የዛሬ 3 ወር አካባቢ ላይ ተቡክ ላይ ማለት ነው ልጅቷ እድሜዋ 17 ዓመት ነው። ስትመጣ እዚህ ስትገባ እድሜዋን ያስገቧት በ27 ዓመት ነው። የተላከላቸው ፎቶ ፓስፖርቷ ላይ የእሷ ፎቶ አይመስልም። አስላ የትልቅ ሴት ነው የሚመስለው። ካስገቧት በኋላ እች ልጅ በቻርጅ ምክንያት ቻርጅ ላዩ ላይ ይፈነዳል፣ ቤቱ ይቃጠላል። እች ልጅ እንትን ነው ወታደር ነው ሰውየው። ሆስፒታል የወታደር ሆስፒታል ያስገቧታል። መጨረሻ ላይ እሷ ትሞት። ስትመረመር ሬሷ ሲመረመር እድሜዋ 17 ዓመት ነው። ሰውየው በጣም ምን አይነት እናት ናት ይላል። ብቻ ምን አይነት ሀገር፣ እንዴት ነው ተዝዊር ፓስፖርት የሚሰራው? እንዴት ነው መታወቂያ እንደዛ ብሎ እሱ እብድ ብሎ በመከራ ነው እሷን ልጅ ሬሷ ኢትዮጵያ እንዲገባ ያደረግነው። ተቡክ ድረስ ሄጄ ነው ሆስፒታል እንደዚህ በመስታወት ስር ሆኖ ማየት ራሱ ፊቷ ምኗ ተቃጥሎ ማለት ነው። ያ ቤተሰብ ነው የላካት። ኢትዮጵያ ላይ ፓስፖርት ሲሰጥ ህግ የለም፣ መታወቂያ ሲሰጥ ህግ የለም። ካለ እድሜያቸውን የሚመጡት በጣም ህፃናቶች ናቸው የሚመጡት። ምንም ስትረስ ውስጥ ይገባሉ። ለስራ ብቁ አይደሉም። እነዚህ ልጆች የሚወጡት በህገ ወጥ አይደለም እኮ በእግራቸው አልመጡም፣ በአይሮፕላን አይደል የመጡት። መጀመሪያ መታወቂያ ሲያወጡ በዚህ አጋጣሚ አንድ ነገር ልንገራቸው። ህጋዊ ሆነው ይምጡ እንጂ በህገ ወጥ መንገድ ነው የሚመጡት እነዚህ ሰዎች። በህገ ወጥ እዛ ፕሮሰስ የሚያልቅላቸው በህገ ወጥ መንገድ ነው። በህገ ወጥ መንገድ ማለት እንዴት ነው? ማንኛውንም ፕሮሰስ እሷ ተሰልፋ ፓስፖርቷን ትቀበልና ፓስፖርቷን፣ ፎቶዋን፣ የቁም ፎቶ፣ የጉርድ ፎቶ፣ የምናምን ፎቶ ይባልና ለደላላ ስታ ወደ ምትሄድበት ትሄዳለች። የክፍለ ሀገር ልጅ ከሆነች ክፍለ ሀገር ትሄዳለች፣ ወይ ደግሞ አዲስ አበባ ላይ ስራ ፈልጋ ትቀጠራለች ምናምን ነገር እና ነይና ሲኦሲ የሚባል ነገር አለ መሰለኝ። ነይና ሲኦሲ ስጪ ትባልና ትጠራለች። እሷ ያንን ተጠርታ ስትመጣ ያንን ፕሮሰስ ለማድረግ ለደላላው መጀመሪያ 20 ሺህ ብር በእጁ ትሰጠዋለች። እዚህ ጋር አላህ ያሳያችሁ። እቺ ልጅ ስለ ሰራተኛና ማህበራዊ ጉዳይ ስለምን ምንም የምታውቀው ነገር የላት። ይህንን ነገር ታደርግና አልቆልሻል ነይ ትባላለች። ደግሞ አሁን
ልጅቷ በቃ ምንድነው እዚህ ጋር ሴቭ አድርጋ ያለችው ነገር ምንድነው? በቃ ስለመሄድ ነው። ይሄ ነገር ካለቀላት በዚህ ጉዳይ እንደምትሄድ እንጂ የምታውቀው እዛ ቦታ ምን ይጠብቀኛል፣ ምን ያጋጥመኛል ምናምን ምንም የለም። የሚገርማችሁ ነገር ነገ ማታ የሚሳፈሩ ከሆነ ከዛሬ ዙሁር ጀምረው ኤርፖርት አጥር ስር ነው የሚሰበስቧቸው፣ ሰደብያ አልብሰው ምንም ሳይበሉ የለውም እንዴ ኤጀንሲው ማሰልጠኛ ትሬኒንግ ብቻ ማሰልጠኛውን ውጪ ነው የሚማሩት። ይህንን ትሬኒንጉ ምንድን ነው? ትሬኒንግ ቦታውንም እኔ እጅ አይቻለሁ እና በየመንደሩ ፍቃድ ያወጡና ፎቅ ይከራያሉ። እዛ ውስጥ ያለው ምንድን ነው? ሙክኒሳ አለ፣ ቀሳል አለ፣ ልብስ ማጠቢያ ማሽን፣ አንድ ካውያዎች አሉ፣ አንዳንድ ነገሮች አሉ። ለአንድ ወር ትባላለች። ሂደው መመላለስ ነው በቃ ተሰልፈው ዛህማ ፈጥረው ምናምን ነገር ምናምን እንጂ ያንን ትኩረት ሰጥቶ ከዛ በኋላ በወር ወረቀት ይሰጣታል። ያንን ወረቀት ይዛ ነው የምትሄደው። ኤጀንሲ ምንድን ነው? ገብቶ ቪዛ አስመትቶ መውጣት ነው በቃ አለቀ እንጂ ስለ መብትና ግዴታቸው እስከ የት ድረስ እንደሆነ አያውቁም በብዛት። እኔ ልንገራቸው።